ከ31 የኢትዮጵያ የንግድ ባንኮች ውስጥ 6 ወይም 7ቱ ናቸው ጠንካራ ሊባሉ የሚችሉትና ከመዋሃድ ከመገዛት ወይ ደግሞ ከመሸጥ እጣፈንታ ሊያመልጡ የሚችሉት ብሏል። የኢትዮጵያው ብሔራዊ ባንክ ያሰራጨው አዲሱ ወይ ደግሞ ሶስተኛው የፋይናንሻል ስታቢሊቲ ሪፖርት የ2025 የበጀት ዓመትን የተመለከተው ይህ የፋይናንሻል ስታቢሊቲ ሪፖርቱ በዚህ ባሳለፍነው ሳምንት በብሔራዊ ባንክ ተለቋል። በፋይናንሱ ሴክተር ያለውን አደጋዎችና በፋይናንሱ ሴክተር ያለውን ውጤቶች የዳሰሰበትን የፋይናንሻል ስታቢሊቲ ሪፖርቱን ሶስተኛውን ክፍል ወይ ደግሞ ሶስተኛውን ሴክሽን በዛሬ ቪዲዮ አብረን እንመለከታለን። ለመሆኑ ብሔራዊ ባንክ ምን እያለን ነው? የትኞቹን ባንኮች ነው እየተዋሃዳችሁ የሚለውን ነገርስ እየነገረ ያለው? እነማን ናቸውስ እነዚህ ጠንካራ የተባሉትና ይተርፋሉ እንዲያው ኮንሶሊዴት ከመሆን ከመዋሃድ ወይ ደግሞ ከመዋዋጥ ከሚለው ነገር ይተርፋሉ የተባሉት እነማን እንደሆኑ በዛሬው ቪዲዮ አብረን እንመለከታለን። ይህን ጋት ፖስት ነው፣ ፋይናንስ ቢዝነስ ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማለት እንዳትረሱ፣ እንዲሁ ደግሞ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ቪዲዮን ከመጀመሪያ በፊት መጋቢት 22 የሚጀምር አዲስ የካፒታል ማርኬት ስልጠና በቻናላችን ይሰጣል። ይህንን ስልጠና መመዝገብ የምትፈልጉ ስለ አዲሱ የመንግስት የግምጃ ቤት ሰነዶች ላይ እንዴት ኢንቨስት ማድረግ እንደምትችሉ አንዳንድ ነገሮችን እዛ ላይ እናወራለን። እንዲሁም ደግሞ በኢትዮጵያው ካፒታል ገበያ ውስጥ በአክሲዮን ገበያው ላይ መሳተፍ የምትፈልጉም አንዳንድ ፕራክቲካል ነገሮችን ከአፕሊኬሽኖቹ ጋር ተያይዞ አብረን የምንመለከት ይሆናል። የሞባይል አፕሊኬሽን ወደ ስራ ገብቷል። ለተከታታይ 2-3 ቀናት የሚሰጠው በቴሌግራም ላይቭ ላይ ይህንን ስልጠና መሳተፍ የምትፈልጉ ሆነ 1000 ብር በኢትዮጵያ ንግድ ባንክ አካውንት ታች በተቀመጠው እየከፈላችሁ የቴሌግራም ሊንኩ ተቀምጧል፣ በእሱ ላይ ላኩልን። ታዲያ ስልጠናው ፒውርሊ ኢንቨስተር ሆናችሁ ገንዘባችሁን ኢንቨስት ማድረግ ብታስቡ ምንድነው የሚደረገው ምንድነው እየተደረገ ያለው የሚለው ነገር ግራ ለገባችሁ ሰዎች እንዲያው አብረን አንዳንድ ነገሮችን በግልጽ የምናወራበት ጥያቄዎቻችሁን የምንመልስበት ስልጠና ነው እንጂ ምንም አይነት የሰርቲፊኬሽን ስልጠና አይደለም። እንደዚህ አይነት ስልጠናዎች የምትፈልጉ ከሆነ ሌሎች ቦታዎች አሉ፣ አናግሩኝ፣ እነግራችኋለሁ። በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ስልጠናውን ፈጥናችሁ ተመዝገቡ። የኢትዮጵያው ብሔራዊ ባንክ የአገሪቷ ማዕከላዊ ባንክ ማለት ነው፣ የባንኮች ተቆጣጣሪ የምንለው በእነዚህ ባሳለፍናቸው 3 ተከታታይ ዓመታት የፋይናንሻል ስታቢሊቲ ሪፖርት እያለ ሪፖርቶች ማውጣት ጀምሯል። ከሁሉ በላይ የሚታወሰው በ2023 ወጥቶ የነበረው የፋይናንሻል ስታቢሊቲ ሪፖርት በጣም አስደንጋጭ የነበረ እንደሆነ መቼስ ታስታውሳላችሁ። በሀገሪቷ ውስጥ በ500,000 በታች የሚሆኑ ሰዎችና ድርጅቶች በአጠቃላይ ከባንኪንግ ሴክተሩ ብድር የተበደሩበት ቁጥሩ የወጣበት ዘመን ማለት ነው። በጣም ከብዙ ሰዎች ገንዘብ ቁጠባ ተሰብስቦ ለጥቂቶች የሚያበድሩበት ነው የኢትዮጵያ ባንኪንግ ሴክተር ብሎ የወጣው ሪፖርት አስታውሳላችሁ። እዚህም ቻናል ላይ ቪዲዮ ሳንሰራ የቀረን አይመስለኝም በዚህ ጉዳይ ላይ። ያንን አይነቱን ሪፖርት እንግዲህ የፋይናንሻል ስታቢሊቲ ሪፖርት እያለ በየዓመቱ የሚለቀው ሲሆን እንዲያው ምንም እንኳን የዘገየ ቢሆንም አሁን ያለንበት ጊዜ 2026 ከገባ ወይ ደግሞ የፈረንጆች 2025 ከተጠናቀቀ በጣም ብዙ ጊዜ ቆይቷል። በዛ ላይ ደግሞ ሪፖርቱ በዋናነት የሚያተኩረው እስከ ሰኔ 30 2025 ከመሆኑ ጋር ተያይዞ ትንሽ የዘገየ ነው ብንለውም ግን የወጣ ሪፖርት አለ። እሱ ነው እንግዲህ አብረን የምንመለከተው። በ2025 በፈረንጆቹ አቆጣጠር የኢትዮጵያ የባንክ ዘርፍ እንደ ሪፖርቱ ከሆነ በጣም ጠንካራ የሆነ ውጤት ያስመዘገብበት ዓመት ነው ማለት ይቻላል። ትርፋቸው የባንኮቻችን በከፍተኛ ሁኔታ መጨመሩን ይናገራል። ከአደጋ አንጻር ባንኮች ላይ ተጋርጦ የነበረው አደጋ በ2023 ፋይናንሻል ስታቢሊቲ ሪፖርት በ2024 ፋይናንሻል ስታቢሊቲ ሪፖርት ከተገለጹት አንጻር እየቀነሰ የመጣበት የካፒታል አቅማቸው በጣም በከፍተኛ ሁኔታ ያደገበትም ዓመት እንደነበረ ነው እንግዲህ ይህ ዳታ የሚነግረን ማለት ነው። ግን አንዳንድ ደግሞ ለየት ያሉ ነገሮችም እዚህ ውስጥ አሉ። እሱንም አብረን አንድ ላይ የምንመለከት ነው የሚሆነው ማለት ነው። ከእድገቱ እንጀምር። በመጀመሪያ ደረጃ የጠቅላላ በኢትዮጵያ ውስጥ የሚገኘው የፋይናንሻል ሲስተም እንግዲህ በዋናነት በባንኮች ምን የተደረገ ነው፣ ባንክ ላይ የተንጠለጠለ ስለመሆኑ ነው የተነገረው። በአጠቃላይ ግን ፋይናንሻል ሲስተሙ ማለት ነው ባንኮችን ጨምሮ ሌሎች ያሉበት እስከ 5.6 ትሪሊየን የኢትዮጵያ ብር በሀብት ደረጃ የሚያንቀሳቀስ እንደሆነ ተነግሯል። በ40 በመቶ በየዓመቱ እያደገ ስለመሆኑ ነው እዚህ ጋር የሚያሳየው። ግን ከዚህ ከጠቀስኩላቸው 5.6 ትሪሊየን ብር በፋይናንሱ ዓለም ውስጥ ከሚንቀሳቀሰው ገንዘብ ውስጥ ማለት ነው 87.5 በመቶ የባንኮች ሀብት ነው ወይ ደግሞ በባንኪንግ ሴክተር ውስጥ የሚገኝ ሀብት ነው። ይሄ ምንን ያሳየናል? እንግዲህ የኢትዮጵያ
የፋይናንስ ስርዓት በባንክ ላይ የተንጠለጠለ መሆኑን ነው። እርግጥ ነው የካፒታል ገበያው ገና ጅማሮ ላይ ያለ ከመሆኑ ጋር ተያይዞ ብዙም ካለመስረጹ የተነሳ ነው እንግዲህ ወደ ባንክ ላይ የተንጠለጠለ ብድር ላይ የተንጠለጠለ ስርዓት ውስጥ እንዳለን እንደ ማሳየነት የተቀመጠው ማለት ነው። ስለዚህ ዳይቨርሲፋይድ የሆነ የፋይናንስ ሲስተም እንደሌለን፣ ዘርፈ ብዙ የሆነ የፋይናንስ ሲስተም እንደሌለን ያሳያል። ለዚህም ነው ካፒታል ማርኬት እየተባለ በየጊዜው የሚነገረው። ያንን ወደ ዘርፈ ብዙ የሆነ ብዝሃ ዘርፍ ወዳለው የፋይናንስ ስርዓት ለመግባት ነው። በባንክ ላይ የተመሰረተ የፋይናንስ ስርዓት ብቻውን አንድን የሀገር ኢኮኖሚ ይዞ የመሄድ እንትኑ ከባድ ስለሚሆን ማለት ነው። ይሁንና እነዚህ የጠቀስኩላችሁ ውስጥ የባንኪንግ ሲስተሙ እንግዲህ የሀገሪቷ ዋነኛው የፋይናንስ ኤንጂን ነው ብለን ከተናገርን ምን አይነት ውጤት ነበራቸው የሚለውን ነገር ደግሞ እንመልከት። መግቢያ ላይ ለመናገር እንደሞከርኩት ባንኮቻችን በጣም ከፍተኛ ውጤት ያስመዘገቡበት ዓመት ነው የፈረንጆች 2025 ማለት ነው። ቁጥሮቹን ብንመለከት ለምሳሌ ሀብት በ44 በመቶ ነው ያደገው በባንኪንግ ሴክተር ውስጥ። የባንኪንግ ሴክተር ስለ እንግዲህ 30 ምናምን የሚጠጉትን ሁሉንም ባንኮች የመንግስት ባንኮች የተባሉትን የኢትዮጵያ ንግድ ባንክ፣ የኢትዮጵያ ልማት ባንክን ጨምሮ ሁሉንም የግል የንግድ ባንኮች አንድ ላይ ባጠቃለለ ሁኔታ ነው የነገርኳቸው ያለሁት። የባንኮች የሰበሰቡት ቁጠባ ከደንበኞቻቸው ወደ 40 በመቶ ስለማደጉ ነው የተነገረው። ባንኮች ለደንበኞቻቸው ያበደሩት ገንዘብ 38 በመቶ ነው እንደዚሁ ስለማደጉ እየሰማ ነው። በሚገርም ሁኔታ ትርፍም ቢሆን በከፍተኛ ሁኔታ ጨምሮ በዚህ በ2025 ሁሉም ባንኮች አንድ ላይ ሲጨፈለቁ ያተረፉት የተጣራ ትርፋቸው 93 ቢሊዮን የኢትዮጵያ ብር ስለመድረሱ ነው እየተሰማው ማለት ነው። ታዲያ አንድ ነገር እዚህ ጋር እንደው ለምሳሌ ለማወዳደሪያ ብቻ ልንገራችሁ። ይሄ ቁጥር በቁጥር ደረጃ በጣም ትልቅ ነው ልንለው እንችላለን። ወደ ኢትዮጵያ ገበያ ገባለው እያለ ያለው የኬንያው ትልቁ ባንክ ኬሲቢ በ2025 ያተረፈው ትርፍ ወደ ኢትዮጵያ ብር ስትቀይሩት 83 ቢሊዮን ብር ነው። ሁሉም የኛ ባንኮች በ2025 አተረፉት የተባለው 93 ቢሊዮን ብር 10 ቢሊዮን ብር ብቻ እንደምንበልጠው እወቁ። ግን ሪተርን ኦን ኢኩዊቲ ስንመለከት ወይ ደግሞ በባንኪንግ ሴክተር ውስጥ አንድ ሰው 100 ብር ኢንቨስት ያደረገው ማለት ነው በኢኩዊቲ ደረጃ 27.4 በመቶ ትርፍ ያስገኘበት ዓመት ነበረ። ይህ ያሳለፍነው ዓመት የተበላሹ ብድሮች የሚባሉት ወይ ደግሞ ደንበኞች ወስደው ያልመለሷቸው ብድሮች፣ እነዚህ የተበላሹ ብድሮች 3.1 በመቶ አካባቢ ደርሰዋል። ይሄም በብሔራዊ ባንክ ተቀምጦ ከነበረው 5 በመቶ ከሚለው በጣም ያነሰ ነው። ጥሩ የሚባል ደረጃ ላይ ያለ ማለት ነው። ከነ ኬንያ አንጻር በምትመለከቱ ሰዓት ነገራችን ላይ እነ ኬንያ ላይ የተበላሹ ብድሮች በጣም ከፍተኛ ናቸው። ከነሱ አንጻር በጣም ጥሩ የሚባል ደረጃ ላይ ያለ ነው ማለት እንችላለን። የካፒታል አዲኩዌሲ ሬሽዮ የሚባለው እነዚህ ባንኮች ከላይ የጠቀስኩላችሁን ወደ 38.6 በመቶ አድጓል የብድር መጠናቸው ብዬ ነገርኳችሁን። ያንን ብድር አበድረው ስራን መስራትን በሚያስቡበት ሰዓት አንድ በጣም ቁልፍ ነገር አለ። ያንን ስራ እንዲሰሩ ካፒታል ያስፈልጋቸዋል እነዛን ብድሮች እንዲያበድሩ። ምክንያቱም የሰው ገንዘብ ሰብስበው በሚያበድሩበት ሰዓት ስራውን ለመስራት የሚያስፈልጋቸውን ወጪ በራሳቸው እንዲሸፍኑ ይገደዳሉ። የሰውን ቁጠባ ወስደው እንደ ስራ ማስኬጃ መጠቀም ስለማይችሉ ማለት ነው። ያ ካፒታል አዲኩዌሲ ሬሽዮ ከሚያበድሩት ብድር አንጻር ነው የሚለካውና 19.1 በመቶ ነው። በባዝል 2-3 ወደሚባለው ስርዓት እየገባን ነው። እሱ ላይ በተቀመጠው መሰረት እንግዲህ እስከ 12 በመቶ እንዲሆን ይፈልጋል። ከዛ አንጻር ስንመለከተው በጣም ከፍ ያለ ነው። በባንኮች ዘንድ ያለ ደግሞ ካሽ ለምሳሌ ሊኩዊዲቲ ሬሽዮ የምንለውም እንዲሁ ወደ 30.4 በመቶ ተብሎ ተቀምጧል። ይሄም ማለት በብሔራዊ ባንክ የተቀመጠው 15 በመቶ የሚሆን ወዲያው አውጥተው ባንኮች ስፔንድ ሊያረጉት የሚችሉት ብር ሊኖራቸው ይገባል። ይሄ ግን በጣም ከፍተኛ ነው፣ 30 በመቶ ደርሷል። ይሄ እርግጥ እንግዲህ ስትመለከቱት በጣም እንዴ ባንኮቻችን ብር በብር ሆነው የለ እንዴ ጠንካራ ሆነው የለ እንዴ ሊያስብላቸው ይችላል። ነገር ግን በዋናነት እንደዛ ማለት አይደለም። ለምሳሌ በዚህ ባሳለፍነው ዓመት የባንኮቻችን ገንዘብ እንዳያበድሩ የተከለከሉበት ክልከላ አለ። ከዛ ክልከላ አንጻር ነው አብዛኛዎቹ ባንኮች ጋር ካሽ እየበዛ የሊኩዊዲቲ ሬሽዮ ብለን ያስቀመጥናት እንግዲህ በፋይናንሻል ስቴቢሊቲ ሪፖርቱ ላይ ጎልቶ የታየበት ዋነኛው ምክንያት እሱ ነው። ስለዚህ ይሄንን ከሪፖርቱ አንጻር ልናጤነው ግድ ይለናል ማለት ነው። ሌላው እንግዲህ ቅድም መጀመሪያ ላይ ይህንን ቪዲዮን ስጀምር ያልኩት ነገር ነው። የባንኪንግ ሴክተሩ የተመጣጠነ የባንክ ስርዓት ያለበት አይደለም ነው። 31 ባንኮች አሉ ካለን አንዱ ግዙፍ ባንክ የሚባለው የኢትዮጵያ ንግድ ባንክ ነው። ይህ አንዱ ግዙፍ ባንክ የባንኪንግ ሴክተሩን በብድር፣ በቁጠባ፣ በሀብት፣ በሁሉ ነገር ማለት በሚቻልበት ደረጃ 50 በመቶ የሚሆነውን አካባቢ ብቻውን ራሱ ይዞ ያለ ባንክ ነው። የኢትዮጵያው ንግድ ባንክ ማለት ነው። ከዛ 5 ደግሞ መካከለኛ ባንኮች በኢትዮጵያ ብሔራዊ ባንክ እንግዲህ 3 የባንኪንግ አከፋፈሎች አሉ።
አንዱን የኢትዮጵያ ንግድ ባንክ ለብቻው ትልቅ ባንክ ግዙፍ ባንክ ብሎ ያስቀምጠዋል። 5 ባንኮችን እነዚህም አዋሽ ባንክ፣ አቢሲኒያ ባንክ፣ ዳሽን ባንክ፣ የኦሮሚያ ህብረት ስራ ባንክ እና በ2025 ላይ እንግዲህ አይ ቲንክ ሲንቄ ባንክ ህብረት ባንክን ሳይበልጠው የቀረ አይመስለኝም። በዚህ መልኩ እንግዲህ ይሄ ትልቁ ባንክ በጣም ብዙ ሀብት እያንቀሳቀሰ ነው። በተመሳሳይ መልኩ መካከለኛ የተባሉት 5ቱም ባንኮች ብዙ ሀብት ያንቀሳቀሳሉ። በእድገት ደረጃ ግን ከንግድ ባንክ ካሳየው እድገት አንጻር ከፍተኛ እድገት አላሳዩም። በሀብት አንጻር ለምሳሌ ቁጥሮቹን ከተመለከታቸው በመቶ ሚሊዮኖች የሚጠጋ ነው ያመጡት ለውጥ። ኤኒዌይስ በእድገታቸው ወይ ደግሞ በገበያው ላይ ያላቸው ድርሻ አድጓል፣ ግን ያደገበት ፍጥነት ነው ያን ያህል ያለው ነው። ነገር ግን ጥቃቅን የሚባሉ 22 የሚጠጉ ወይ ደግሞ 25 የሚጠጉ ባንኮች አሉ። እነዚህ በዋናነት እነዚህ 5ቱ መካከለኛ ባንኮች ብዬ የነገርኳችሁ ባንኮች ካላቸው ከሚያንቀሳቅሱት ሀብትና ምናምን አካባቢ እኩል የሚባል ነገር ነው ያላቸው፣ ለዚያም 25ቱ ማለት ነው። ስለዚህ ገበያ ውስጥ እንግዲህ ምን አይነት ነገር ይታያል ማለት ነው? ግዙፎቹ ባንኮች በጣም ጠንካራ የሆኑ የመውጣት አይነት ባህሪ ይታየባቸዋል። ትንንሾቹ ባንኮች ግን የመወዳደር አቅማቸው እየተሽመደመደ በጣም ደካማ የሆኑ ከትልልቆቹ ጋር መወዳደር የማይችሉ ባንኮች ወደ መሆን መጥተዋል ማለት ነው። በዚህ ውስጥ ነው እንግዲህ የካፒታል አዲኩዌሲ ጉዳይ ቅድም የማነሳላችሁ የሰውን ገንዘብ ሰብስባችሁ ስራ ላይ ማዋል በምታስቡበት ሰዓት የምትሰሩበት ገንዘብ ያስፈልጋቸዋል። ቴክኖሎጂው በጣም እየተጧጧፈ መጥቷል። ፈጣን ቴክኖሎጂ ይፈልጋል። እነዛን ቴክኖሎጂዎች ላይ ኢንቨስትመንት ማውጣት ያስፈልጋል። ለዛ ካፒታል ያስፈልጋቸዋል። ስለዚህ የባንኪንግ ሴክተሩን ግማሹን ብቻውን አንድ ባንክ ይዞት የቀረውን ግማሽ በላይ የሚሆነውን ደግሞ እነዚህ 5 ባንኮች ይዘውት እነዚህ ጥቂቶቹ ባንኮች እንዴት ነው ታዲያ ገበያ ውስጥ መሳተፍ የሚችሉት የሚባለውን ነገር ሲያነሳ ነው እንግዲህ የኢትዮጵያ ብሔራዊ ባንክ ባወጣው በዚህ ሪፖርትም ላይ 6-7 ከሚሆኑት ባንኮች ውጭ ያሉት በዚህ ገበያ ውስጥ በስርዓቱ መወዳደር አይችሉም እያለ እየተናገረ ያለው እነዚህ ከ6-7 ከሚሆኑት ባንኮች ውጭ ያሉት ባንኮች ያላቸው እጣ ፈንታ ወይ መዋሃድ ነው ወይ ደግሞ አንዱ ባንክ አንደኛውን ወይ ደግሞ ትልልቆቹ ገንዘብ ያላቸው ባንኮች ማለት ነው መተው አንደኛውን የመግዛት ነገሩ ግዴታ ሊሆን ይገባል ነው። ያለበለዚያ በኢትዮጵያው የባንኪንግ ሴክተር ውስጥ ከውድድር ውጪ በራሳቸው ጊዜ መሆናቸው አይቀርም የሚል አይነት ነገር እያሳየ ነው የሚገኘው ማለት ነው የኢትዮጵያ ብሔራዊ ባንክ ይህ ሪፖርት ማለት ነው። በቀጥታ እንዲህ ይሁኑ የሚል ነገር ላው ላይ ባይጽፍበትም ግን ኮንሶሊዴት ካልሆኑ ወደ አንድ ካልመጡ ከውድድሩ ውጪ ከገበያው ውጪ መሆናቸው የማይቀር ነው። ቅድም የነገርኳችሁ ባንኮች አሉ እንግዲህ የኢትዮጵያ ንግድ ባንክ አለ፣ የኢትዮጵያ ልማት ባንክ፣ የፖሊሲ ባንክ አለ። 2 ባንኮች እንደማለት ነው። ከዛ ባለፈ እንግዲህ 6-7 ከተባለ 5 ባንኮች ናቸው የሚቀሩን። 5 ባንኮች ብዬ ደግሞ ቅድም የጠቀስኩላችሁ ባንኮች አሉ። አዋሽ ባንክ፣ ዳሽን ባንክ፣ አቢሲኒያ ባንክ፣ የኦሮሚያ ህብረት ስራ ባንክ፣ ህብረት ባንክ፣ ሲንቄ ባንክ አይነቶቹ ማለት ነው። ከነዚህ ውጪ ያሉት ባንኮች በጣም ከማነሳቸው የተነሳ ከውድድር ውጪ ሊሆኑ ስለሚችሉ እነዚህ እጣ ፈንታዎች ይጠብቋቸዋል ነው። በነገራችን ላይ እንዲሁ እኔ ፐርሰናሊ ገምት ብትሉኝ እነዚህ ከላይ የጠቀስኩላችሁ ግዙፎቹ ትልልቆቹ ባንኮች እነ ኬሲቢ ወደ ኢትዮጵያ እንገባለን የሚሉት የኬንያዎቹ ባንኮች ድርሻ እንገዛለን ነው የሚሉት። ለዚያውም ከ49% በላይ ድርሻ እንድናገኝ እንፈልጋለን ሲሉ እነዚህ ትልልቆቹ ለነዚህ ባንኮች እንዲያው ድርሻ የመሸጥ ፍላጎት ብዙ ጊዜ ይኖራቸዋል ብዬ አላስብም። ስለዚህ እነዚህ ውጪ ያሉት እንደዚህ አይነት እድል ሊገጥማቸው የሚችልበት ሜቢ ቻንስ ሊኖር የሚችልበት ሁኔታ ካለ አብረን የምንመለከተው ነው የሚሆነው። ኤኒዌይስ ግን ይህንን ነገር ልንመለከት እንችላለን። ብሔራዊ ባንክ ከዚህ የተነሳ እንግዲህ መዋሃድ ምናምን የሚለው ነገር የማይቀርላቸው ነው ብሏል ማለት ነው። 25 የሚጠጉ የኢትዮጵያ ባንኮች የኢትዮጵያ ብሔራዊ ባንክ ያወጣው ይህ የሰሞኑ የፋይናንሻል ስቴቢሊቲ ሪፖርት በጣም ሰፋ ያለ ነው። ከዚህ ውስጥ እኔ የክፍል 3 ላይ ስለ ዘርፉ ላይ ያሉትን አንዳንድ አደጋዎች የዳሰሰበትን ክፍል ነው በዚህ በዛሬ ቪዲዮ እንድንመለከት የወደድኩት። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ፍላጎቱ ካለ የዶክመንቱን ሌሎች ፓርቶችን በሌላ ጊዜ የምመለስበት ነው የሚሆነው። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ስልጠናውን መቀላቀል የምትፈልጉ ፈጥናችሁ ተመዝገቡ። ዲስክሪፕሽን ላይ ሊንክ አስቀምጬላችኋለሁ። የቴሌግራሙን እንዲሁም አካውንት ተቀምጦላችኋል። ክፍያውን ከፍላችሁ ደረሰኝ ስትልኩልን ወደ ግሩፑ ትቀላቀላላችሁ። እስከ ቀጣይ ሳምንት ከንጋት ፖስት የምሰናበታችሁ ታዲያ እኔ ገሜ ብርሃኑ ነኝ።